በሐዋርያው ጳውሎስና በሐዋርያው ጴጥሮስ መካከል ምን ተፈጠረ? በጳውሎስ በጴጥሮስ ምን ተከናወነ? ጳውሎስስ ጴጥሮስን ሰው ፊት ሲገስጸው ሊፈረድበት ይገባል ብሎ ሲነግረን ምን ማለት ነበር? ጴጥሮስ ሲያጠፋቸው ነገሮች ምን ነበር? ገላትያ ምዕራፍ 2 ቁጥር 5 እስከ 11 ድረስ ያለው እውነት ይህንን የሚዳስስ ነው። ጸጋና በሕግ መካከል ትልቅ ልዩነት አለ። ጸጋ ክርስቶስ ኢየሱስ ሲሆን የተከናወነው የተሰራው መስቀል ላይ ነው። ሕግ ደግሞ በሲና ተራራ ላይ በመላእክት በኩል ለሙሴ የተሰጠ ለእስራኤል ሕዝብ የተሰጠ ነው። ይህ ማለት አሕዛብን የሚመለከት አይደለም። ሐዋርያው ጳውሎስ ላልተገረዙት የሆነው ወንጌል የተቀበለ የአሕዛብ ሐዋርያ ነው። ሐዋርያው ጴጥሮስ ደግሞ ለተገረዙት የሆነው ወንጌል የተቀበለ የበጉ ሐዋርያ ነው። በእነዚህ ሰዎች መካከል ምን ተፈጠረ? ጳውሎስ ለምንድን ነው ከጴጥሮስ ጋር ሊጣላ የፈለገው? ወይስ ሰው ፊት ለምን ሊገስጽ አስፈለገው? ጴጥሮስ 3 ያልተገቡ ነገሮችን ተሳስተዋል። ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት፣ ይፈረድበት ዘንድ ይገባልና። ኬፋ ሊፈረድበት ይገባልና ፊት ለፊት ተቃወምኩት። የተቃወመው ሐዋርያው ጳውሎስ ነው። ተቃውሞ የደረሰበት ደግሞ ሐዋርያው ጴጥሮስ ነው። ማን ፊት? ሰው ሁሉ ፊት ኬፋ ሊፈረድበት ይገባ ነበር። ምን አጠፋ ኬፋ? አንደኛው ጴጥሮስ ፈራ፣ ግብዝ ሆኖ። አንደኛ ጴጥሮስ ፈሪ ነው፣ ሁለተኛ ግብዝነት ታየበት። የወንጌል እውነትን ጠብቆ በአሕዛብ ዘንድ የተገለጠውን እውነት ሊሰብክ ሲገባ ሲፈራና ሲያፈገፍግ እናገኛለን። አሕዛብ አይሁድ አሁን በክርስቶስ በሆነ ወንጌል ነው የሚድኑ። አሕዛብም አይሁድም ኃጢአተኞች ናቸው። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳልሆነ አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ሰላም ጸጋና ሰላም ከሁላችሁ ጋር ይሁን። የአባቴ ብሩካን ዛሬ አዲስ መልእክት ይዤ ወደ እናንተ መጥቻለሁ። እስከ መጨረሻው እንድትሰሙትና ለዩቲዩብ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እጠይቃችኋለሁ። መልእክቴን እስከ መጨረሻው ድረስ ስሙ። በሐዋርያው ጳውሎስና በሐዋርያው ጴጥሮስ መካከል ምን ተፈጠረ? በጳውሎስ በጴጥሮስ ምን ተከናወነ? ጳውሎስስ ጴጥሮስን ሰው ፊት ሲገስጸው ሊፈረድበት ይገባል ብሎ ሲነግረን ምን ማለቱ ነበር? ጴጥሮስ ያጠፋቸው ነገሮች ምን ነበሩ? ገላትያ ምዕራፍ 2 ቁጥር 5 እስከ 11 ድረስ ያለው እውነት ይህንን የሚዳስስ ነው። ገላትያውያን ጸጋን ተቀብለው በጸጋ አምነው የጸጋው ወንጌል የተቀበሉ መንፈስ ቅዱስን የተቀበሉ የክርስቶስ አካል የሆኑ ኋላ ላይ ግን ከጸጋው ፈቀቅ ብለው ጸጋ ብቻ ሳይሆን ሕግንም ልንፈጽም ይገባል፣ ድህነት በጸጋ ብቻ ሳይሆን ጸጋ ሲደመር ሕግ ብለው ከጸጋ ፈቀቅ ያሉ ማህበረሰቦች ነበሩ። በእነዚህ መካከል ትልቅ ልዩነት አለ። በጸጋና በሕግ መካከል ትልቅ ልዩነት አለ። ጸጋ ክርስቶስ ኢየሱስ ሲሆን የተከናወነውም የተሰራው መስቀል ላይ ነው። ሕግ ደግሞ በሲና ተራራ ላይ በመላእክት በኩል ለሙሴ የተሰጠ ለእስራኤል ሕዝብ የተሰጠ ነው። ይህ ማለት አሕዛብን የሚመለከት አይደለም። ሐዋርያው ጳውሎስ ላልተገረዙት የሆነው ወንጌል የተቀበለ የአሕዛብ ሐዋርያ ነው። ሐዋርያው ጴጥሮስ ደግሞ ለተገረዙት የሆነው ወንጌል የተቀበለ የአይሁዳውያን ወይም ደግሞ ለተገረዙት የሆነ የበጉ ሐዋርያ ነው። ጳውሎስ ለቤተ ክርስቲያን ለኢየሱስ ክርስቶስ አካል ለሆነችው በጸጋ ላመነችው ለአሕዛብ ቤተ ክርስቲያን ምዕመናን ሐዋርያ የሆነ ነው። በእነዚህ ልዩነት መካከል በእነኚህ ሰዎች መካከል ምን ተፈጠረ? ጳውሎስ ለምንድን ነው ከጴጥሮስ ጋር ሊጣላ የፈለገው? ወይስ ሰው ፊት ለምን ሊገስጽ አስፈለገው? ጴጥሮስ 3 ያልተገቡ ነገሮችን ተሳስተዋል። ጳውሎስ ገላትያ ምዕራፍ 2 ቁጥር 5 ላይ እውነትን ይነግረናል። የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛንላቸውም። ለአንድ ሰዓት እንኳን ለቀን አልተገዛንም። ጳውሎስ ለተቀበለው እውነት ታማኝ ነው።
ያመንኩትን አውቀዋለሁና አላፍርበትም ብሎ በተደጋጋሚ ይነግረናል። አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው። ይሄ የሐዋርያው ጳውሎስ አቋም ነው፣ የሚለወጥ አይደለም። አይሁድ የለም፣ አሕዛብ የለም፣ ሁሉም በክርስቶስ አንድ አካል ናቸው። አዲስ ፍጥረት እንጂ አሁን አሕዛብ አይሁድ የሚባል ነገር በክርስቶስ ኢየሱስ አካል ውስጥ የለም። ሰው ሁሉ የሚድነው የሚጸድቀው የሚቀደሰው ከሰው በመጣ ነገርና በመላእክት በመጣው ጉዳይ ወይም ደግሞ በሕግ በኩል ሳይሆን በጸጋው በመስቀል ላይ በተሰራው ስራ ነው። እና ሐዋርያው ጳውሎስና ጴጥሮስ መሃል ምን ተፈጠረ? የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛንላቸውም። አለቆች የመሰሉት ግን በፊት ምን እንደነበሩ አይገደኝም። እግዚአብሔር የሰውን ፊት አይቶ አደላም። አለቆች የመሰሉት አንድስ እንኳን አልጨመሩልኝም። ጴጥሮስ አልጨመረልኝም። አለቆች የሚላቸው አማድ የሚላቸው ያዕቆብ፣ ጴጥሮስ፣ ዮሐንስ የኢየሩሳሌም ቤተክርስቲያን ሽማግሌዎች ናቸው። ተመልሶ ግን ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደተሰጠው እንዲሁ ለእኔ ላልተገረዙት የሆነው ወንጌል አደራ እንደተሰጠኝ አዩ። ለተገረዙት ሐዋርያ እንዲሆን ለጴጥሮስ ይሰራለት፣ ለእኔ ደግሞ ለአሕዛብ ሐዋርያ እንዲሆን ሰርቶልኛል። ላልተገረዙት ሐዋርያ እንዲሆን ለእኔ ምን ብሎልኛል? ሰርቶልኛል። ለተገረዙት ሐዋርያ እንዲሆን ለጴጥሮስ ምን ብሎለታል? ሰርቶለታል። ደግሞ የተሰጠኝን ጸጋ አውቀው አማድ መስለው የሚታዩ ያዕቆብና ኬፋ፣ ዮሐንስም እኛ ወደ አሕዛብ እነሱም ደግሞ ወደ ተገረዙት ይሄዱ ዘንድ ለእኔና ለባርናባስ ቀኝ እጃቸውን ሰጡ ይላል። ዮሐንስ፣ ጴጥሮስ እና ያዕቆብ ለባርናባስና ለጳውሎስ ቀኝ እጃቸውን ሰጥተዋል። የጸጋው ወንጌል እንዲሰብኩ ወዳልተገረዙት እንዲሄዱ፣ እነኛ ደግሞ ወደ ተገረዙት እንዲሄዱ የወንጌል እውነት ለነሱ እንደተሰጠ እሱ ደግሞ በተሰጠው እውነት እንደተላከ እናገኛለን። ድሆችን እናስብ ብቻ ለመኑን፣ ይህንም ደግሞ ላደርግ ተጋው ይላል። ከዛ 11 ላይ ሲመጣ ገላትያ ምዕራፍ 2 ቁጥር 11 ላይ ሲመጣ ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት፣ ይፈረድበት ዘንድ ይገባልና። ኬፋ ሊፈረድበት ይገባልና ፊት ለፊት ተቃወምኩት። የተቃወመው ሐዋርያው ጳውሎስ ነው። ተቃውሞ የደረሰበት ደግሞ ሐዋርያው ጴጥሮስ ነው። ማን ፊት? ሰው ሁሉ ፊት። ኬፋ ሊፈረድበት ይገባ ነበረ። ምን አጠፋ ኬፋ? ምን አጠፋ? ጳውሎስ ምን አይቶ ነው እንዲቆጣ ያደረገው? አንዳንድ ከያዕቆብ ዘንድ ሲመጡ ከአሕዛብ ጋር አብሮ ይበላ ነበረ። በመጡ ጊዜ ግን ከተገረዙ ወገን ያሉትን ፈርቶ ያፈገፍግ ነበረ፣ ከነሱም ተለየ። አንደኛው ጴጥሮስ ፈራ። እዚህ ጋር ሲፈራ እናገኛለን። ወንጌል ደግሞ ይለናል ጳውሎስ፣ ወንጌል ደግሞ በፍርሃት የሚሰበክ አይደለም፣ በፍርሃት የሚነገር አይደለም። የቀሩትም አይሁድ ደግሞ ባርናባስ እንኳን በግብዝነታቸው እስከ ተሳበ ድረስ ከእርሱ ጋር አብሮ ግብዝ ሆነ ይላል። ግብዝ ሆኑ። አንደኛ ጴጥሮስ ፈሪ ነው፣ ሁለተኛ ግብዝነት ታየበት። ነገር ግን እንደ ወንጌል እውነት በቅንነት እንዳልሄዱ ባየው ጊዜ በሁሉም ፊት ኬፋን አንተ አይሁዳዊ ሳለ በአይሁድ ኑሮ ያይደለ በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልካቸው አልኩት። ሶስት ነገር እናገኛለን የጴጥሮስ ጥፋት። አንደኛው ፈርቶ የወንጌል እውነትን ጠብቆ በአሕዛብ ዘንድ የተገለጠውን እውነት ሊሰብክ ሲገባ ሲፈራና ሲያፈገፍግ እናገኛለን። ሁለተኛ ግብዝነት ሲታይ፣ አስመሳይነት ሲታይበት እናገኛለን። ሶስተኛ እንደ ወንጌል እውነት አልሄደም። አያችሁ፣ ጴጥሮስ ፈርቷል፣ ግብዝ ሆኗል፣ እንደ ወንጌል እውነት አልሄደም። ይህንን ያየ ጳውሎስ ተቆጣ፣ ከጴጥሮስ ጋር ግጭት ውስጥ ገባ። ሊፈረድብህ ይገባል፣ አንተ ተሳስተሃል፣ ስለዚህ ልትመለስ ይገባል የሚል አይነት ስብከትና እውነት ሲገጸጸው እናገኛለን። ሰው ከወንጌል ፈቀቅ ሲል ሊገጸጽና ሊመለስ ይገባዋል። ተመልከቱ፣ መጀመሪያው ፍርሃት ነው ብያቸዋለሁ። ጳውሎስ ሲናገር እግዚአብሔር የፍርሃትን መንፈስ አልሰጠንም ይላል። አልተቀበልንም። እኛ የፍርሃትን መንፈስ አልተቀበልንም።
ለምንድነው ወንጌል በፍርሃት የማይሰበከው? ወንጌል በፍርሃት አይደለም የምትሰብከው፣ በእፍረት አይደለም የምትሰብከው። ራስን በመተማመን ሳይሆን የተሰጠን እውነት በማመን እግዚአብሔርን በማመን የምትሰብከው ነው። ይሄ ማለት ከያዕቆብ ዘንድ ሲመጡ አይቶ ከያዕቆብ ዘንድ የሚመጡ ሰዎች አይሁዳውያን እና አሕዛብ አንድ ላይ እንዲበሉ የማይፈቅዱ ለአይሁድ ሕግና ሥርዓት የሚቀኑ የሕግ ቀናተኞች ናቸው። ጴጥሮስ ግን በጥቂቱ ገብቶታል ለአሕዛብ የተገለጠው ወንጌል። ነገር ግን ከያዕቆብ ዘንድ የሚመጡትን ሰዎች ፈርቶ ነው የሚለው። ለምን? ያዕቆብ እንደምናውቀው ለሕግ የሆነ ቀናተኛ ነው። የሕግ አዋቂ ነው፣ የሕግም ሰባኪ ነው። በአብዛኛው ቦታ ላይ ሕግን የሚሰብክ በሕግን የሚያወራ ነገር ግን የጸጋውን እውነት ጳውሎስ በሚያወራበት መንገድ የማያወራ ሰው ነው። እነሱ የአይሁድ ሐዋርያ ናቸው። ይሄ ደግሞ ጳውሎስ የአሕዛብ ሐዋርያ ነው። እሱ በመሰረተው ወንጌል ላይ እሱ በሰበከው ወንጌል ላይ ጴጥሮስ መስቶ ሲሳሳት፣ ሰዎችን ሲያሳስት፣ ሰዎችን ሲያሸማቀቅ፣ አሕዛብ የሆነ የተናቁ አይነት አድርጎ ሲያስቆጥር ጳውሎስ ጴጥሮስን ሰው ፊት ሁሉ ሲገስጸው እናገኛለን። የጴጥሮስ ስህተት ምን መሰላችሁ? ጴጥሮስ ወንጌልን ይሰብካቸው ጀመረ። ለገላትያ ሰዎች ወይም ደግሞ አሕዛብ ጋር ማለት ነው። አሕዛብ ጋር እየሰበከ ከነሱ ጋር እየበላ፣ ለምን አይሁድ ከአሕዛብ ጋር አይበሉም? እየበላ ነው። ልዩነት እንዳለ አውቋል ጴጥሮስ ሐዋርያት ሥራ ምዕራፍ 11 ላይ። ይሄንን እውነት ለአሕዛብ እየነገረ ያለ ከያዕቆብ ዘንድ መጡ። እነዛ ጴጥሮስ በተረዳበት መንገድ አልተረዱም፣ ትቷቸው ሄደ። ይሄ ማለት አምኖ አይደለም፣ በቃ ፈሪ ነው፣ ፈርቷል ይለናል መጽሐፍ። አንደኛ ግብዝ፣ እሱ ብቻ አይደለም። ግብዝነት ማስመሰል ማለት ነው። እያስመሰለ ነው። ቁጭ ብሎ ያለው እያስመሰለ ነው። ከአሕዛብ ጋር እየበላ ያለው እያስመሰለ ነው። ኖ አስመስላል። እሱ ብቻ አይደለም። ባርናባስ እንኳን ሳይቀር የጸጋው ወንጌል የተቀበለ ትላንትና ጴጥሮስ ቀኝ እጁን የሰጠው፣ ያዕቆብ ቀኝ እጁን የሰጠው፣ ዮሐንስ ቀኝ እጁን የሰጠው ባርናባስ እንኳን ሳይቀር ከጴጥሮስ ጋር ግብዞች ሆኑ ይላል። ባይዘው መሪ ሲሳሳት ብዙዎች ነው የሚሳሳቱት። ስለዚህ በእኛ ዘንድ ለወንጌል እውነት ታማኝነት ከኛ ይጠበቃል። ይህን እውነት ደግሞ ለሁሉ ሰው ልታደርሱና እኛም ልንረዳ ይገባል። አሕዛብ አይሁድ አሁን በክርስቶስ በሆነ ወንጌል ነው የሚድኑት። አሕዛብም አይሁድም ኃጢአተኞች ናቸው። ገላትያ ምዕራፍ 2 ቁጥር 15 ላይ ደግሞ እኛ አለ በፍጥረት አይሁድ ነንና ኃጢአተኞችም ይሁን አሕዛብ አይደለን በፍጥረት። ይሄ ማለት በመገረዛቸው የሚመኩ ናቸው። በመገረዛቸው የአብርሃም ዘር ናቸው። በመገረዛቸው ኪዳን ያላቸው ሰዎች ናቸው። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳልሆነ አውቀን ስጋን የለበሰው ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። አይሁድም ቢባል አሕዛብም ቢባል እኛ ሲል አይሁድን ነው እየተናገረ ያለው። አይሁድም ብንሆን አሕዛብም ብንሆን እኛ በክርስቶስ ኢየሱስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። በሕግ ሥራ አይደለም። ስጋ የለበሰው ሁሉ በሕግ ሥራ አይጸድቅም። ሰው በሕግ ሥራ አይጸድቅም። ሰው በሕግ ሥራ አይድንም። ሕግ ወደ ክርስቶስ የሚያመጣ ሞግዚት እንጂ የሚያጸድቅ አካል ውስጥ